ልጁን ካየ በኋላ የሚክድ ወንድ አለ ብዬ አላምንም። ልክ እናት እንደማትክደው ማለት ነው። በፍጹም የሚክድ ወይንም ደግሞ ሴት ልጅን ትወልጅልኛለሽ ብሎ የሚይዝ ወንድ የለም፣ ሊኖርም አይችልም። እንደውም የአሁን ወንድ ስፔሻሊ ዌስተርን ዓለም ላይ የሚኖር ወንድ በጣም ብልጥ ነው። ከማን እንደሚወልድ ለምን እንደሚወልድ የሚወልድበትን መስፈርቶች ያላሟላችለት ሴት ጋር ይወልዳል ብዬ አላምንም። የሚለካበት የራሱ እንትኖች አሉ። እኔ በጣም ሬር ነው ተሳስቶ ወንድ ልጅ በስህተት ዋን ናይት ምናምን ሊመጣ የሚችሉ ልጆች አሉ። ግን ወንድ ልጅ ሳያቅድ ወይ ሳያምንበት ስፔሻሊ አሁን ባለንበት ዘመን ተሳስቶ ይወልዳል ብዬ አላምንም። ስለዚህ በዛው ልክ ኃላፊነት መቀበል እና ኃላፊነት መውሰድ እንዳለበት ማረጋገጥ አለብን። ስለዚህ እኔ አሁን ወደኋላ ብንመለስ ሞመንት ሴክሹዋል ግንኙነት ስታደርግ ሴቷም ወንዱም ልጅ እንደሚመጣ ማወቅ መቻል አለባቸው። ማትጠነቀቅ ከሆነ ከዛ በኋላ መጥቶ ልጅ ማስወረድ የሚባለው ሀሳብ ላይ ግን በፍጹም አልስማማ። አለስ ሬፕ ካልሆነ አንድ ሴት ልጅ ተደፍራ ካልሆነ ልጅ መውረድ አለበት ብያለሁ። ለእኔ አንአክሴፕተብል ነው። ነፍስ እንደማጥፋት ነው። ለምሳሌ ቆይ አሁን ለምሳሌ ኦቲስት ቢሆን ልጁ ለምሳሌ ፎር ኤግዛምፕል የጤና ችግር ቢኖር ለምሳሌ እግርና እጅ የሌለው ልጅ ፖቴንሻል ቢባልስ ፎር ኤግዛምፕል እንዴት ወይ ከወለድክ በኋላ አይ ነው ነብሰ ጡር ሆዷ ውስጥ ሆኖ 3 ወሩ ላይ መቼም ፊዚሽያኖች ኦቲስት ይታወቃል። በሆነ ወራቶች ውስጥ ለምን 47 ክሮሞዞሙ 47 ከሆነ ኢትስ ኦልሬዲ ኦቲስት ነው። ኦልሬዲ ነው። አንድ ዶክተሮች ኦቲስት ልጅ ይወለዳል ብለው እኔ እነግራለሁ። 10 ልጅ ከነገሩ 9 ኦቲስት ነው። ቢኮዝ አንተ አይደለም ማሽኑ ነው ትሬስ የሚያደርግላቸው። የሆነ እድሜ 6 ወርም ላይ ሊሆን ይችላል፣ 3 ወርም ላይ ለምሳሌ 6 ወር ላይ እግር እጅ የሌለው ልጅ ነው ብትባል ፎር ኤግዛምፕል እግር የለውም እጅ የለውም አፍንጫ የለውም ብትባል ምንድን ነው የምትለው? ጌታ ይጠብቀን ነው የምንለው። ሃይማኖት ጋር ታገናኝ ፎር ኤግዛምፕል ያ ግን አረ እንደዚህ አይነት ኤግዛምፕል ጨርስናለን እዚህ ጋር ተው አስፈራራል። በጌታ እኔ ቆንጆ ምሳሌ ልስጥ። መጀመሪያ አረ ጨክን ያለ የሚደብርሽ ከሆነ ንገሪኝ። መጀመሪያ ቴስት አድርጓል። ምንም ኖርማል ነው፣ ግዴታ ነው፣ በቃ ቴስት መደረግ አለበት ተባለ። ከዛ በኋላ ዩኖዋት ሁለተኛ ፈተና ሰጀስት እናደርጋችኋለን። ለምን ይሄ ኖርማል ነው፣ በቃ ሁሉም የሚያደርገው ፕሮሲጀር ነው። አንዳንድ ወላጆች አሁን እዚህ እኮ እንዳላቸው ነገሮች ከመጡ የሚወስኑት ውሳኔ ለየት ስለሚል እንደዚህ አይነት ቴስት አለ። ቴስት ትንሽ አድቫንስ ያደረገ ነው። ከሆዷስ ፍሉድ አውጥተው የልጁን ስታተስ ያሉ ማለት ነው። ኦቲዝም መሆኑን ኤኒ ዲፌክሽን ከተፈጠረ እኔ አመለጠው ነው 50-50 ነው ዳስና ለባዲያድ ያልኩ ኮምፕሊትሊ ኖ ነው ያልችው። እግዚአብሔር የሰጠኝ ልጅ ስጠናለች። እንደገና ተስፋ ይኖራል እንጂ ወደ ሃይማኖት ትወስደዋለህ። እንደዚህ ነገር ሃይማኖት የሚፈቅደው ከሆነ ታደርጓል። የማይፈቅድ ከሆነ ግን አይ ቲንክ እግዚአብሔር የሰጠን መቀበል አለብን ይመስለኛል። ከርዕሱ ላለመውጣት አሁን ይዘን ወጣ እንጂ ምን አይነት ቆይ ልጠይቃችሁ። ቆይ እናንተ እንደምትሉት እኔ በዚህ ቤት እናንተ ሀሳብ ጋር አግቢ ያደርጋለሁ። የእምነት ዝም የምትዩ እኔ እየሰማችሁ ነው እንዳለ መግድ ራታ ብለታችሁ ጨዋ መታ እኮ ነው ተመግደን የምትል ተንኪ ነው ማለት ያለብሽ። ተመጣ አሁን አንድ ጭንቅላቷ የሚነካ ንግግር ነው የምጠብቀው እንጂ ትወርድብናለች። ቴንኪዩ ማሬ። አሁን ማውራት ጀምራለች፣ ነዳጅ ተሞልታለች። እሺ ቀጥል። እኔ እቃዎች ቀጥል። እዚህ እኮ ልታወራ ነበር መሰለኝ። ያ ቲንግ አንድ ነገር ልበል። ለምሳሌ ላይክ ሰውን 100% ማወቅ አይቻልም። ኦልሬዲ ኦልዌይስ እንላለን ፐርፌክት ነን አንልም። ማለት ሁሉም ሰው ፐርፌክት አይደለም ይባላል። ዳት ሚንስ ኬርለስ እንሆናለን ማለት አይደለም። ሰውን አላውቅም ማለት ሰው ልጅ ሰውን አያውቅም ክርስቶስ ነው የሚያውቀው ብትይ ራፍሊ 4 ቢሊዮን የዓለም ወንዶች ካሉ 4 ቢሊዮኑ ጋር ትሄጃለሽ ማለት አይደለም። ሰውን በምታውቂው ሌቭል ወይ በሰጠሽ ሌቭል ወይ ደግሞ አንቺ ኤክስፕሎር ባረግሽው ሌቭል አንድን ሰው ታውቂዋለሽ። ዩ ዶንት ኒድ ቱ ላይክ 100% ማወቅ። ለእኔ ዋን ኦፍ ደ ሬድ ፍላግ ለሴት ልጅ የምለው ምንድን ነው? አንድ ወንድ በሚጀነጭንሽ ሰዓት ላይ አብሮሽ በፍቅር ባለ ሰዓት ላይ ልጅ
ልጅ ልጅ ልጅ ልጅ ካለ ለእኔ ሬድ ፍላግ ነው ፍሮም ደ ቬሪ ቢጊኒንግ። ዝም ብሎ ልጁ ለጅልኝ ልጁ ለጅልኝ እንደ ቅርጫት ነው ያ ሰው ያንን ሰው እያዩ ያለው ብዬ ነው የማስበው። መጀመሪያ ፐርሰን አብሮሽ ያለው ሰው አንቺን ሊወድሽ በተደጋጋሚ እንደሚወድሽ ሊነግርሽ ይገባል። ፓርት ኦፍ ህይወቱ እንደሆንሽ ሊነግርሽ ይገባል። አንቺን ለመጠቅለል ማሰብ አለበት። እኔና አንቺ አንድ ላይ የምንኖርበት መንገድ እንዴት ነው ብሎ መጨነቅ አለበት። ሶ ለእኔ ኮንቨርዜሽኑ 120% ልጅ ቢያወራ 80% ግን ኢትስ ኦል አባውት ዩ መሆን አለበት። ኢትስ ኦል አባውት ሂም፣ ስለ እሱና ስለ አንቺ። አሁን ግን ተገልብጦ በዚህ በኛው ዘመን የመጣው ግን ምንድን ነው? ኢቨን አብረውም ሊኖሩ ይችላሉ፣ አብረውም ላይኖሩ ይችላሉ። ቅድም ነግሬሻለሁ። አሁን እኮ ኢትዮጵያ ውስጥ እኔ ላስት 3 ወር ኢትዮጵያ ነበርኩ አይደል? ሚስቴ ምናምን ነው የሚባባሉት የሃይስኩል ልጆች። ላይክ ገርል ፍሬንድ አይደለም ሚስቴ ታለች ምናምን። እኔ ፈላህት አለች እንዴ ጓደኛዋን ባሏ የለም አለች። እንዲ አግብታለች እንዴ እላታለሁ። አይ ቦይ ፍሬንዷ ነው። እና ምንድን ነው ባሏ የሚያስብልሽ አልኳት። እንደዚህ ባልየው ሚስትየው ነው የሚባባሉት። አሁን እኮ የ18 ልጆች 19-20 ዓመት ልጆች ባልየው ሚስትየው ምናምን የሚባባሉት አርጅታር ማለት ነው። እዚህ ቆየ ነገር እኔ የምነግርህ ምን መሰለህ፣ ቃሏል ነው የምነግርህ። አሁን ለምሳሌ በቃ እሱ ነው ገባ በአኔክስ ገብቶታል። አየሁ እኔ የምልህ አሁን ለምሳሌ ልጅ የሚለው ነገር ቀሏል። መውለድ ወደሚል ሙድ ውስጥ ሄዷል። እዛ ጋር መታነቅ የሆነ ልጅ መውለድ ትዳር የሚሉት ነገር አንድ ቤት አትኖሪም ባሌ ሚስቴ ነው የምትባባዩ። ኦፍኮርስ ፎር ሾርት ታይም ብትባባይ እኮ ችግር የለውም። ግን ሀው ሎንግ 10 years ብትይው ለምሳሌ ሆነ አይሆንም። ስለዚህ ለእኔ አሪፉ ነገር ምንድን ነው? አዩ ለምሳሌ አንድ ሴት አንተ በተደጋጋሚ አሁን መግደያ አንተን የልጅ አባት ብቻ እንድትሆኑ የምፈልገው በተደጋጋሚ ብትልቁ በሌላ ቋንቋ እየነገረች ያለው ምንድን ነው? እኔ እንደሚገባኝ በተደጋጋሚ ያን ነገር ብትለው በሌላ ቋንቋ ሳይድ አጠገቧ ሆኖ እንድትኖር የምትፈልግ ሰው አለች። ምክንያቱም ባልነት የሚለውን ማድረግ አለ። የልጁ አባት ነህ፣ ባልነትም አለ። እንደውም ከሆነ እኮ ቤስት ፍሬንድም ማለት ጀምሯል። ሂዝ ማይ ቤስት ፍሬንድ፣ ሂዝ ማይ ሃዝባንድ፣ ሂዝ ላይክ ዳድ ኦፍ ማይ ኪድስ እያሉ ነው የሚገልጹ። የወንድ ልጅ ካራክተሩን በብዙ መልኩ ነው የሚገልጸው። ስለዚህ አሁን ለአንድ ቀን ሮብ ፈልጎ አርብ ሊሄድ የሚፈልገው ውለጅልኝ ካለ፣ በዘላቂነትም ለመኖር ውለጅልኝ ካለ፣ በዚህ ውስጥ የሚጎዱ ግን ሴቶች እንዳሉ የታወቀ ነው። ለምን መስማት የሚፈልጉትን የሚነግሯቸው ሰዎች አሉ። አሁን አንዳንድ ሴት የወለደችበትን ምክንያት ብትነግረን መሳሳቷን አትፈርድባትም። ምክንያቱም የተነገራት ንግግር ጠቅላይ ሚኒስቴሩ ራሱ ከቤተ መንግስት ወጥቶ ወክ እንዲያደርግ ነው የሚያደርገው። አደገኛ ነው። ዛከክ ተንትን እኮ ኦኬ። ጁንቲ ጥያቄሽን ማቅረብ ትችላለሽ። ፖይንት አለው ያዘ ፖይንት አንዴ እንዴ አውሮንጭ መስማላችሁ ጁንቲ ትናንት ተረኛ ብዬ እኮ ነው። ኤኒዌይ እነሱ እስከሚመጡ ግን ምነግርሽ አሁን ንፋስ ይሄ በአንቺ እንኳን ማየት ትችላለሽ። አሁን ሀዩ ፈልጎና አቅዶ ስለመጣ አብሮች ሲሆን የሚሰማሽ ስሜት አለ። አሁን በጣም ብዙ ሴቶች ያ ስሜት አጠገባቸው የለም። ያ አግባብ አይደለም ነው እኔ እያልኩ ያለሁት። ገባሽ አይደል? አሁን ያላመነ ሳያምንበት አርግዣለሁ ብለሽ ብትዩ አይሰማሽም፣ በቃ አይሰማሽም፣ ይቀራል። አሁን አንቺ የተጎዳች ስትመጪ የአንቺ ጉዳት ቢቀርስ እኔ አምኜበት ካረኩት እኮ በቃ አሳድጋለሁ ከተፈጠረ በኋላ። ያ አይደለም እንትኑ ንፋሴ፣ ያ አይደለም ነጥቡ። አንቺ ላይ የሚያመጣው ተጽዕኖ የአንቺ ድብርትሽ ምናምንሽ ማን ላይ ነው የሚሄደው? ወደ ልጅሽ ነው የሚሄደው። ገባሽ? ጭንቀትሽ፣ ንዴቶችሽ ምናምን አለማመኑ ምናምን የሚፈጥርብሽ ችግሮች ከአንቺ አልፎ ወደ ልጅሽ ነው የሚሄደው። ያ ከመሆኑ በፊት መጀመሪያ በትክክል ማሰብ ማቀድ ያስፈልጋል። ማርዘነብ ያለችን አንብበው። እዚህ እኮ እኔ ራሴ ባንተ ንግግር አርግዣለሁ ብላ እና መሆን ያለበት እንደዛ ነው። የአንተ ማስተሳሰብ ትንሽ ከባድ ነው። በአንክስ ኖ መሆን ያለበት እንደዛ ነው። ብዙ ሴቶችን እያየን እኮ ነው። ሳይፈለግ የተፈጠረ ልጅ ምናምን ብለክ እኔም ጁንቲትም የምንልህ ነገር ምንድን ነው መሰለህ፣ አንዴ ወስነህ ከወለድክ በኋላ ምንም አይነት ነገር በህይወትህ ቢመጣ ልጅህ እጅ ላይ ሲደርስ አንዳንድ ሴቶች ይሄ የጥቅም ጉዳይ ኮርስ አቁመው ገንዘብ እንትን ክፈል
አንዳንዶቹ ደግሞ ለገንዘብ ብለው የሚወልዱ አሉ ምናምን አይደለ፣ ብዙ ነገር ብለው የሚወልዱ። እጃቸው ላይ ግን ልጁ ሲገባ እኔ እንደ እናት ያ ሁሉ ነገር ገንዘቡም ምኑም እሱን ለማሰር ያልከውም ነገር ሁሉን ነገር ትረሳና ፎከስ ሁሉ ልጅክ ላይ ነው የሚሆነው። እናት ትክክለኛ እናት ልጇን የምትወድ እናት ገባ። ይሄን እኮ ንፋስዬ ሀሳብሽ እኮ ትክክል ነው። ግን እያልኩሽ ያለሁት እኔ ምንድን ነው የራሳችሁን ፍላጎት ብቻ ነው እያያችሁ ያላችሁ። የትኛዋም እናት ሄኒ ቆቄ ምንድን ነው የምታወራው? የትኛዋም እናት ልጇን አትጨቁንም። አባትሽ እንዲህ ብሎ የልጅ ኧረ በስመ አብ እኔ እንጃ እኔ ምን አይነት እናት ናት? ምን አይነት እናት ናት የባሏን ወይም ደግሞ ያስረገዛትን ልጅ ንዴት ልጆቿ ላይ የምትወጣ? እኔ አላውቅም። እኔ አሁን ንፋሴ እያልኩሽ ያለሁትኝ እናት ምንም ቢሆን እናት ናት። በቃ ልጅ አሉ የምለው ምንድን ነው እናት ልጇን አያጨክንም። እኔ አረጋግጬ የምነግርህ ነገር የትኛውም እናት ተደፍራ የተወለደች ልጅ ያ እናት አትጨክንም እኮ ሀዩ። እኔ እያልኩ ያለሁት ምንድን ነው መሰለህ አሁን አየው ጥቅሙ ሁሉ ከራሷ ብቻ አንጻር ነው የሚታየው። ልጅና አባት አታችመንት ምን ያህል መሄድ እንዳለበት መገንዘብ አልቻሉም ብዬ ነው ማም። እሱ ምን መሰለህ ፋይናንሻል ምናምን አይደለም የኔ ጥያቄ። እሺ ሰውዬው ፈቅድ ስታደርግ አታችመንቱ የልጅና የአባት በጣም ሴፍ ነው የሚሆነው። ግን ሳትፈቅድ ተወልዶ ቢመጣ አታችመንት የክርክር ነው የሚሆነው። ያ ደግሞ ጤነኝነት አይደለም። በግድ አስገድደ እኔ እንደ ወንጀል አስቀመጥኩት። እግዚአብሔርን እንደ ወንጀል ይህ ነፍስ ማጥፋት ወንጀል ብናና ሀበ ኮስችን እናንተ ያለው ሰውዬ ልጅ አልፈልግም ሲጀምር ከዛ እናትየው እየተጎዳች ትኖራለች ላልከው ሚልካ በታምር ወንድ ልጅ ሊል አይችልም አልኩሽ። ከ10 አንዱ ሊል ይችላል። እሱም በስህተት ነው የተፈጠረ። ወንድ ልጅ በተለይ አሁን ባለንበት ዘመን ገባሽ ሳያስተውል የሚወልድ ወንድ አለ ብዬ አላምንም። ስፔሻሊ ዌስተርን ዓለም ነው ያለው ወንዶች ገባሽ ያውቀዋል፣ ኮንሲኮንሱን ያውቀዋል፣ ምን አይነት ችግሮች ሊመጡ እንደሚችሉ። ፋይናንሻሊ መታሰር አለ። በዛ ላይ ደግሞ ልጅ የሚያክል ነገር ልጅ እጅ ላይ ይዘሽ ወንድ ልጅ ዞር በይ የሚል አለ ብዬ አላምንም። ሳያምንበትም አለ ብለን እንውሰድለት። ባናና ያው ጠየቅሽኝ፣ ይቅርታ የሚታይ ደውለልኝ ነው። ቀጥይ፣ ችግር የለም። አንተ እንደምትለው አለ ያ ሰው ይባል ሀዩ። አንተ እኔም ከሀዩ ጋር የምስማማው በእርግጥ ግን እስቲ ሌትሴ አለ ምንድነው ያመለጠ ነገር ደናቁርት አለ ይባል። አይ ሀዩ ምን አለ እንዲህ አለ ልጁን ከተወለደ በኋላ አላምንም የሚል ወይም እምቢ የሚል ወንድ አለ ብዬ አላስብም። ካለም በጣም ሬር ነው እያለ ያለው ዊች አግሪ። ግን እሺ የለም ሊባል አይችልም አለ። ለምንድን ነው አንተ ገና ለገና ሴቷ እሱ ሳይፈልግ ስለወለደች ትሰቃያለች ብለህ እያሰብክ ያለው? ሀሎ እሱም እኮ ባናና እመነኝ ነው የሚል የፈለገ ለሴትዮዋ ሲል አልኖርም ልጄ ጋር ይል ይሆናል እንጂ እመነኝ ህሊና የሚባል ነገር አለ። ባናና ህሊናው ዘላለም አለሙን እየወቀሰው ነው የሚኖረው። ይሄ ፒስፉል ህይወት አይኖረውም ያ ሰው። በቃ ማለት እንደወለደ ያውቃላ። አንቺ ምን አገባሽ ስለሱ ፒስፉል ህይወት አለመኖሩ? አይ ባናና ቅድም እሷ እየተሰቃየች ትኖራለች አለና ስቃዩ ወጣቸው ለምስልሽ ሚልካ፣ ይሄ ነገር የእናንተ ጉዳይ ነው፣ ትልቁ የእናንተ ጉዳይ ነው። ልጆች ከእናንተ ጋር ያላችሁ አታችመንት፣ እናንተ የምታሳልፉት ውጣ ውረድ ወንድ ልጅ አያሳልፍም በፍቃዱ። አሁን ለምሳሌ ይኸውልሽ አዩ ሚስቱ ፊት ለፊት እኮ ነው የሚያወራል፣ የልጁ እናት ፊት ለፊት ነው የሚያወራው። ስለፈቀደ ስለፈለገ ኃላፊነት ተሰምቶት እያወራ ነው ያለው። መፈለግ ነው ወንድ ልጅን እዚህ ቦታ ላይ ሊያመጣ የሚችለው በመፈለግ ውስጥ ነው። ልጁን የሚያሳድገው በመፈለግ ውስጥ ነው መኖር የሚችለው ወንድ ልጅ። ፖይንት ግን ስቴጂ ልጅ መውለድ የሚባለው ፕሮሰስ ሴት ልጅን ወደ ፐ የሚወስድ ፕሮሰስ ነው። ፊዚካሊም ኃላፊነቱም ወንድ ልጅ አሁን ለምሳሌ ሁላችንም እዚህ ውስጥ አግሪ የምናደርገው ሴት ወልዳ የካደች ቢባል ከ100 1 ነው የሚጠቀሰው፣ እንደው የሆነ ነገር ገጥሟት ካልሆነ። ወንድ ግን ወልዶ የካደ ማለት ቀበሌ ራሱ መዝግቡ ባናና እንደውሎ ጠይቆታል። መዝገብ ላክልን አልቆ መዝገቡ ስማቸው ተጽፎ የፈለገ ሂዱ ብትሄድ ካጅ ይበልጣል። አሁን አዩ ያልኩህን አንድ ነገር ልንገርህ። ዌስተርን ጀርመን ሄደው ዞ ላይ ይነግራል። ጀርመን እኮ ብሎ አንድ ልጅ እኮ 3 ነው ያለው። አንድ ወንድ ብታይ 3 ልጅ አለው። በብዛቶቹ ይወልዳሉ። ጀርመን ወልደው እንግሊዝ ይገባሉ።
ተሸሽጎ የሚጠፋም እኮ አለ። ይሄ ታዲያ ከብት እነዚህ ወንዶች ለምንድን ነው የማትናገሯቸው? እነዚህንማ በጣም ነው እነግራቸዋለን እኮ ንገሯቸው። ሴቷን ብቻ አይደለም መናገር፣ ግን ዋናው ለሴቷ ነው መንገር ያለብን። እሷ ናት። ሰሚ ሚልካ አንድ ጊዜ ጀርመን ምትሮ ልጅ ምን እንዳለችኝ ታውቃለህ? የመጀመሪያ የሚገርምሽ ከኢትዮጵያ ሲመጡ ዞላችን ብራዘር ስማ፣ እንዴት ናቸው? አማ ነው ዞላ የጠፋ ሰው ዱሬክስ እንዳትረሱ ለማለት ነው። ከፋርማሲ ጋር ብታገናኘው ነገር ደስ ይላል። ስማ አዩ የሚገርም አንድ ጊዜ በጣም እንትን አልኩና ጠየቋቸው፣ ለምንድን ነው ጀርመን እንደዚያ ነገር የሚመጣው? ማለት ኦል ኤሮፓ የሆነ ኬዝ አለ፣ ግን ለምንድን ነው ስል የሚገርም በቱርክ በእግር የሚመጡትም በሊቢያም የሚያቋርጠውም በፕሌንም የሚመጣውንም ወንዶቹ አንዳንዱ ሁሉንም አይደለም፣ አንዳንድ ወንድ ምን የሚላት ልጅ ከወለድሽ ኬዝሽ ይጠናከራል ወይ እኔ ወረቀት አለኝ ልጅ መውለድ እዚህ ሀገር እንደዚህ የመጀመሪያ ስብከት የሚሰብኳቸው ያንን ያመለጡ ሰዎች ነው የሚነግሩኝ። ያመለጡም የተጠቁ ሰዎች እኔ በገስት ገብታ 2 ልጅ አላት። አንዴ ስለ ጀርመን ሰውራ 2 ልጅ አላት ኤርትራዊን ያስወለዳት እና ለምን ከማትፈልጊ ሰው 2 አረግሻቸው እላታለሁ። የመጀመሪያ ጊዜ ገና እንደገባው ኤርፖርት ነው ያገኘኝ። ኬዝ ነው ይሰራልሻለሁ አለኝ። ለኬዙ ማጠናከሪያ ልጅ ያስፈልጋል አለኝ። አደረግኩት። የመጀመሪያውን ልጅ ከወለድኩ ደግሞ በኋላ ሁለተኛውን ልጄ ብቻውን ሲቀር ደገምኩት። የት ሄደላታለሁ? ከሌላ ወልዶ እንግሊዝ ገባ። ብሮ እሱ ገርማ እንደ የጀርመን ታሪክን ይነግር የለ እንዴ? ስማ አንዱ በሳምንት ልዩነቱ 3 ልጅ ሊኖረው ይችላል ጀርመን ውስጥ። በቃ ያቺም ቀብ ነው የምታደርግበት፣ ይችኛዋም ማነት ጥልፍ የምቀብ ታደርጋለች፣ ትርንጎ ቀብ ታደርጋለች። በቃ አንዱ እኮ ነው። ስለ ልጅ ያለው ቫሊዩ በጣም አናሳ ስለሆነ ዝም ብሎ ፈልፍሎ 3 ቦታ አስቀምጧል። በነገራችን ላይ ከ3 ከተለያየ ሴት የጀርመን ልጆች የቤት ስማቸው ወረቀቴ ነው አሉ። ይኸውልህ እዚህ እኮ ያነሳው ነገር እኮ ከኋላ ተያይዞ እንትን አለው ፐርፐዝ አለው። ገባ? ለወረቀቷ ወይንም ደግሞ የሆነ መንግስት ላይ አድቫንቴጅ ለመውሰድ ያደረጉት ነገር ነው። ዘ ፐርፐዝ ዝም ብሎ የዞረ የሚወልደው እንደ ኮርማ ማለት ነው። እኛም እኮ የምናውቃቸው ሰዎች አሉ፣ ዞር እያሉ የሚወልዱ ኮርማዎች፣ ቆንጆ ኮርማዎች አሉ። 3 እና 4 የፈለፈሉ ገባ? ዞር ይሄ ለፐርፐዝ ከኋላ ምክንያት ካለው ኦኬ፣ ሴቷም አውቃ ነው እግሯን የምትከፍተው። ከመጀመሪያው ልጅን ስለ መካድ ነው እያወራን ያለ ነው። ወንድ ልጅን በእጁ ይዞ አይከድም፣ ወይንም የሚያስክዱ ምክንያቶች ሊደረደሩለት ይችላል ወይ ይገባል። ሴት ልጅ ስለምታጠባ ስለምትይዝ ግዴታ ገባ ከእሷ ጋር ስለሚያልፍ ወይም የመጀመሪያው 1-2 ዓመት እሷ ጋር ስለምታደግ ሻፍ ነው ኦፕሽን። ሴት ልጅ ልትከዳ አትችልም። በዛ ላይ ደግሞ እናት ነች። እናት እኔ ልጇን ትከዳለች ብዬ በፍጹም አላምንም። ወንድ ልጆች ግን ብዙ ጊዜ ያን የሚያደርጉት ግን ምክንያቶች ቆንጆ ምክንያቶች ሊኖሩት ይችላሉ። እሱም ደግሞ ከ10 1 ነው። በተለይ በአሁን ዘመን እኔ ወንድ ልጁን ይከዳል ብዬ አላምንም። እንግዲህ የወለዳችሁ ተናገሩ። እኔ ስለወለድኩ ዞላ ይቀጥል ነው። አይ ኖርማሊ መሰለህ ባኔክስ ልጅ መወለድ ያለበት ከሚፋቀሩ ሰዎች ነው ብዬ አስባለሁ። እና ብዙ ጊዜ ሴቶች ከሚወዱት ወንድ ሲያደርጉ እንዳልኩት ጤናማ ነው እንጂ አሁን ወንድ ልጅ ደግሞ ከድር ቤት ምናምን ነው እንደምታስገቢበት። ዞላ ቀጥል። ኧረ የሳስቼ ኮመንት መልሳለሁ ስል ነው ከድር ቤት እየሳብሽ የምታመጭበት። ዞላችን ቀጥል እና እንዳልኩ ወንድ ልጅም ስፔሻሊ እንዳልኩ ሴቶች ከሚወዱት ወንድ ከወለዱ አንተ አብረሃት ብትኖር ባትኖር ምናምን ልጁን ከሄድ ያደርጋሉ በፍቅር ማለት ነው። ግን አንዳንዴ እንደዚህ በስተት የሚረገዛል። አሁን እንዳልከው ለወረቀት የሚረገዛለ ክለብ ላይ የሚረገዛል ምናምን እንደዚህ ነገሮች ሲመጡ እንዳልኩ ማሰብ ያስፈልጋል። ልጅ እናትም አባትም ያስፈልገዋል። በነገራችን ላይ ልጅ ማርገዙ ሳይሆን ማሳደጉ በጣም ትልቁ ቻሌንጅ እና ስፔሻሊ ፈልጎ አንድ ወንድ ልጅ ሲያስረግዝ ልጁም በጣም በቃ ለልጁ ጥሩ ፍቅር መስጠት ይችላል ብዬ አስባለሁ። እና አብዛኛው ወንድ በስፔሻሊ ሚስቶች አንደርስታንድ ወይም ጓደኞች ማድረግ ያለባቸው የወንዱን የልጅ ፍላጎት ቢያውቁ መልካም ነው የሚሆነው።
እንጂ እንዳልከው አሁን በጣም ብዙ እንግሊዝ የገቡ ሰዎች ጀርመን የወለዱ ናቸው ወንዶቹ። የወር እንትን ላለመክፈል ነው የሸሹት አሉ። ሽሽት ታዲያ እኮ ላይ ከጀርመን እንትን መከሰስ ይችላሉ እኮ ኢንግላንድ እሱ እኮ ነው ያልገባሽም እኮ ሚልካ። እዛ በጥቁር ይሰራል፣ ሶሻል ላይ ቁጭ ይልና በጥቁር ቁጭ ይላል። ለገዛ ልጁ ለምንድን ነው የማይከፍለው? አይነት ሜንታሊቲ ማለት ሚልካ። የወለዱ ሰዎች ሁሉ አባት የሆኑ መፍቀድ እኮ አለ። ገባሽ? አልገባንም። እዚህ ኮዬ አዎ ልክ ነህ። እኔ እኮ የምትሉትን ነገር ተቃውሚ አይደለም እስማማለሁ። ግን ኦልሬዲ ልጁ ኤግዚስት ካደረገ በኋላ እሱ ቢፈቅድ ባይፈቅድ እግዚአብሔር ፈቅዶ ተወልዷል። ኢፍ ሂ ሃዝ ቱ ዲል ከፈጠረው አምላክ ጋር እንጂ ከሴትዮዋ ጋር አይደለም ዲል ማድረግ ነው። ሲጣሉ እኮ አሁን አንዳንዱ ምን መሰለሽ፣ አንዳንዱ እኮ ልጁንም በመጀመሪያ ላይ ብል እኮ ሳይስማማ ቀርቶ አይደለም እኮ። አሁን እኮ እንትኑ እኮ ነው ገባሽ? ማለት ሰው ትዳር ጋብቻ እንኳን ሲፈጽም መጽሐፍ ቅዱስ ስቦ ወይ የሚያምነውን እምነት ስቦ እኮ ቃል ጠርቶን ላትለየ ላልለያት ለዘላለም አብሬያት ልኖር ብሎ እኮ የፈጣሪውን ስም ጠርቶ ቃልም ይገባል። ያ ማለት ግን አይፈርስም ማለት አይደለም። ሁለቱ ሰዎች በሚሰሩት በህይወት ውስጥ በሚገጥማቸው ነገር ላይ መሰረት ያደረገ ነው። አንዳንዱ ፈቅዶ ከገባም በኋላ የሚፈጠር ታምር ሊኖር ይችላል። ባይ ቬሪ ቢጊኒንግ ግን እኔ አንድ ሴት ላይክ ለምን አይነት ሰው ልውለድ ብትል ምንድን ነው አድቫይስ የምናደርጋት በሚለው ነው እያወራን ያለ ነው። ዜር ኢዝ ፖሲቢሊቲ ሁሉም የተረገዘው ልጅ ይወለዳል ወይ? አንድ ሴት ላገኘችው ሰው ሁሉ ማርገዝ አለባት ወይ? አንድ ወንድስ ላገኛት ሴት ሁሉ ማስረገዝ አለበት ወይ? ያገኛትን ሴት ውለጂ ማለት አለበት ወይ? ሁላችንም ማንስማማው ጉዳይ ነው ይህ። ሁሉም ሰው ኖ ኖ ኖ ኖ የሚለው ነው። ግን ገበያው ላይ ከባባድ ሰዎች ተሰማርተዋል። ማርኬቱ ላይ ያሉ ሰዎች አደገኞች ናቸው። ሴት ልጅ የምትፈልገውን ነገር ነግሮ ድራማ ሰርቶ ቲያትር ሰርቶ ይህንን ነገር የሚያደርግ ሰው አለ። ገብቷል? እኔ አሁን እዚህ ጋር እንድትይዝልኝ የምፈልገው ሀሳብ ማለት ነው። እንደዛ ከሆነ አሁን እዚህ ጋር 4 ወንዶች አለን። ለምን እስካሁን አልወለዳችሁ ወይ? ለምን አልወለድንም? አልደጋገምንም። ያ ኦፍኮርስ እኛ ተፈትነን ያለፍን ቴንክ ዩ አዩ። እኛ ኤክሰፕሽናል ብቻ አይደለም እንጂ የምትወልድለትን ሴት ታውቃለህ። ነው ትወልድልኛለች ብለህ ጀንጅነህ ትወልዳለህ። እሱን እኮ ነው የምልህ። አልፏል፣ ያ ጊዜ አልፏል። እኔ አይ ዶንት ቲንክ ወንድ ልጁ ለጅልኝ ብሎ አስምጦ ለመከካት ሁሉ የሚራመድ ወንድ አለ ብዬ አላምነው። በተለይ ደግሞ አሁን የምንኖርበት ዘመን ላይ ለምን መሰል ከዛ ጋር ተያይዞ የሚመጣ ነገር አለ። ኢትዮጵያ ቢሆን ድሮ አዩ እዚህ ያደርጋሉ። እኔ አሜሪካውን አላውቅም እንጂ እዚህ ሲያደርጉ እንሰማለን። ምን ታረጋታለህ? ምን ልታረጋት ነው? ይኸው ባኒክስ እኮ ብለዋል እኮ አንድ ወንድ እኮ 2-3 ልጅ እኮ ይዞ የሚመጣ ታያለ። ገብቷል? እና ኖርማል ያደርገዋል እንጂ ልጅ በቃ ኖርማል ነው፣ ኖርማል ነው ለእሱ። አሁን እኔ እናንተ የምናወራው ለምሳሌ አይምሮን ይጸጽተዋል ምናምን እንደ ጫማ እኮ እየሸተተ እኮ የሆነ ፐርፊውም ከመግዛት ይሻለኛል ብሎ የሚከራከር ደነዝ እኮ ይኖራል እኮ። አይኖርም አይደለም። እሱ አደረገው ማለት ግን ትክክል ነው ወይ ብትለኝ አይደለም። ይህንን የሚያደርጉ ሰዎች ትክክል ናቸው ወይ? ትልቁን ፒክቸር የያዙት እነሱ ናቸው ወይ ብትለኝ አይደለም። ትልቁ ፒክቸር ያለው ፈልጎ አሁን እኔ የማያቸው በዚህ በጎረቤት የማያቸው አብዛኞቹ ባለትዳር ናቸው። ዳት ሚንስ ዜር ኢዝ ኖ ሲንግል ማም ዳድ ማለት ግን አይደለም። አብዛኛው ቁጥር ወንድ ልጅ ሲፈልግ ለዛ ነገር ደግሞ መፈለጉ ብቻ አይደለም ይታትራል ወይ ነው። ሁላችንም እዚህ ውስጥ ወንድ ሆን ታውቃለህ፣ የምትፈልጋትን ሴት ስታገኝ ትክክለኛ ሴት ብለህ የምታስባትን ሴት እንዴት አድርገህ እንደምትንከባከብ ለምን እንደምታስባት ዊ ኦልሬዲ ዊ ነው። ከአንድ ቀን ውጭ አዳር ተስፋ የሌላትን ሴት ከ20 ደቂቃ በላይ ወንድ ልጅ ራሱ ማውራት አይችልም። ገብቷል? ስለዚህ የምናውቀው ነገር አለ። ገብቷል? ያንን ነገር ራሱ እነሱ አንደርስታንድ ቢያደርጉ እኔ አሁን ማዝነውም አለ እኮ አንዳንድ ሴትን ጀጅ አላደርግም። ከሆነ ሰው ወለድኩ ብትል ታሪኳን ብትሰማ አዩ በቦታው ላይ እሷ እንዴት እንደወለደች ታሪኩን ብትሰማ ወዲያው ከአንዳንድ ይሄ መሆን የለበት የምትለው ታሪክ ልሰማ ትችላለህ። አንዳንዱ ደግሞ በክርስቶስ ስም ሰው ይህን ያክል ርቀት ይሄዳል ወይ? ይህን ያክል ርቀት ሄዶ ጀንጅኖ በሆነ እሳሳታለሁ የምትለው ታሪክ ያ በቃ እኔም በሆን እሳሳታለሁ የምትለው የለም። እኔም በሆን እሳሳታለሁ። እኔ ስለ ሎንግ ታይም ጎ የሰማሁት ነው። እዚህ በአውሮፓ ነው የሚኖረው። ኢትዮጵያ የምትኖር ልጅ ሄዶ ነው እሷ ሰርግ አልፈልግም ስትል ኖ ሰርግ መደረግ አለበት ብሎ ሰርጎ ባህሉን ተከትሎ ኤቭሪቲንግ አድርጎ እሷ ኢትዮጵያ ነው የምትኖረው። ገና እዛ ሳትሆን ስም ልኮላት እዚህ ኤምባሲ ፕሮሰስ እያረኩ ነው ብሎ እስከ አያቴ ስም አምጪ የት ነው የምትኖሩ ኤቭሪ አድሬስ ተቀብሎ የፕላኔ እኮ ነው። አየሁ ምንም እኮ ኤምባሲ ያስገባው የለም። ልጅቷ በቃ እንዴ ሳያገባኝ ሳልወልድ ሊወስደኝ ምን አይነት ነብዩ ኬት መጣ? ጳውሎስ ጴጥሮስ የሉ መጽሐፍ ቅዱስ ላይ ያሉ ሰዎች ከቻሳ ብሎለ ባኔክስ ኢትዮጵያ ውስጥ ድል ያለ ሰርግ አድርጎ ለካ ያ ሁሉ ያደረገው ልጅቷ ቨርጅን መሆኗን ስላወቀ ቀርጥሞ ሊበላ ነው። የሚገርም በዛች ግንኙነት ውጭ የተፈጠረ ልጁ ስሙ ሙሉ ስሙ አይታወቅም። ያገባው ሰውዬ የሚኖረው ሀገር የነገረው ሀገር እና ልጁ የሚኖረው ሀገር ይኖራል የተባለው ሀገር ፎቶውን የሰርግ ፎቶ ሄደው ኤምባሲ ያሳያሉ። አይታወቅም የሰውዬ
ኢትስ ኢንቪዚብል አታውቀውም። የልጁ አባት አሁን የት ይኑር በህይወት ይኑር የት ይኑር አታውቅም። የሚጠቀመው ስልክ ምናምን የሆነ ሀገር የተጠቀሰው ሀገር ነው፣ ግን ልጁ ቤዚካሊ የዛ ሀገር ነዋሪ አይደለም። ግን እኮ ይሄ ልጅ ግን አንዳንዱ ወንጀል የሚፈጽመው ገብቷል። ትፈርድበታለህ እንዴ? ምክንያቱም ድንግል እኮ ነው ያገኘው ብሏል። ምን አልክ? አይ ስማ፣ አየህ የሆነ ነገር ሴቷ ግን ሰው ለሚፈልገው ነገር አይቷላ። ሰርግ ሁሉ እንደሚሰርግ ኢማጂን ሱስ አለበት። እኔ አንድ በጣም የሚገርመኝ ታሪክ እዚህ ዩኬ ላይ ያየሁትን አንድ ታሪክ ልንገርህ። በጣም በቃ እኔ ልጁ አይደለም እንትን የሚለኝ ሴቷ ናት የምታናድደኝ ማለት ነው። ሶ ሚስቱ አርግዛ ምናምን ልትወልድ ሆስፒታል ናት ያለችው፣ ልትወልድ ማለት ነው። የአንድ ቀን የሁለት ቀን ልዩነት ምናምን የቀራት ልጅቷ ልትወልድ ማለት ነው። ሶ በዛ በሁለተኛው ቀን ላይ ሌላ ቀበሮ ምንድን ነው ኤንጌጅመንት ያደርጋል። ያቺ ሴት እኮ ሚስቱ ልትወልድ ሁለት ቀን እንደቀራት እኮ እያወቀች እኮ ነው የምታገባው። እሱ ምንድን ነው የምትለው? አሁን እቺ ዝግጅት ላይ ናት ልትወልድ ደግሞ ለዚህ ሰውዬ ማለት ነው። ሰው አሁን አንተ የምትወቅሰው ይሄን ሰውየውን ነው ወይስ ልጅቷን ነው ሴቷን ነው? ጌታ ነው ምስክሬን። አንተ ዩኬ ላይ የምትሰማው ታሪክ ስፔሻሊ ለንደን እኔ ሄጅ የምሰማው ታሪክ በቃ ትደነግጣለህ። በዚህ ደረጃ እኛ ወንዶች ራሱ በዚህ ደረጃ ቆሽሸናል እንዴ ነው የምትለው? በጣም እንደዚህ ወልፍ ላይ ነን እንዴ ነው የምትለው? 30 እና 40 ብር ቀበሮ የሚሸጥበት ሀገር ላይ ማለት ነው። በጣም እንዲህ ሰርግ ደገሰ እኮ ለመከካዝ ብሎ የዛይከክ ሌላ ታሪክ። ኖርዌይ ብዙ ታሪክ ነው ያለው። በጣም የሚገርም ታሪክ ነው ሰው እና በጣም የሚገርመኝ ምን አይነት ብልግና ላይ እንዳለን እዚህ ጋር ክርስትና አስነስቶ ልብሱን ያበሻ ልብሱን ቀይሮ ሂዶ የሆነ ክለብ ላይ ተንበርክኮ ለሌላ ሴት ቀለበት የሚያደርግ ወንድ ነው እየተፈጠረ ያለው። ያቺ ሴት ራሷ እዛ ክርስትና ላይ ምናምን የነበረች ሴት ልትሆን ትችላለች። ምን አይነት ትውልድ ላይ እንዳለን እንዴ! እንዴት ነገ በእኔ ይደርሳል ብላ አታስብም እንዴ? እኔ እንደዛ ማስበው አንድ ሴት ከሆነ ሰው ጋር እንትን ብላ ወደ እኔ ስትመጣ ጭንቅላቴ ማሰራት ካልቻልኩኝ በቃ ድንጋይ ነኝ ማለት ነው። እና በቃ የሚገራርም ታሪክ ነው የምትሰማው፣ ምን ያህል ወልፍ ላይ እንዳለን። እንደገና ሴቶቹ ደግሞ ምን ያህል ደንቁረዋል ነው የምትለው። እያየህ እያወቅ እንደዚህ አይነት ሚስቴክ ውስጥ እንዴት ትገባለህ? በጣም ኤኒዌይ ሰው እነዚህ ሰዎች ገባ ስለ ልጅ ያላቸው ቫሊዩ በጣም አናሳ ስለሆነ ነው ብዬ ነው የማስበው። ልጅ ማለት ትልቅ ኢንቨስትመንት ነው። የሆነ ቢዝነስ ስትከፍት ያለ የሆነ ሱቅ ከፍተ ማለት እኮ ነው። ባናና ልጅ ማለት እኔ አሁን ብዙ ጊዜ ኢቨን ዞላ ከዚህ በፊት ሲል ይሰማዋል። አንድ ልጅ ይበቃኛል ምናምን እኔ ይገርመኝ ነበር። እንደ ጨዋታ ዝም ብለን እንጫወተዋለን፣ ግን ለምን ል ነበር አንተ ልጅ ማለት እግዚአብሔርን ልጅ እኮ ተወልዶ ያድጋል እኮ መንገድ ላይም ያድጋል እኮ ልጅ በእኔ ቪዲዮዎችም እኮ ልጅ ያሳድጋሉ እኮ። ግን ልጅ ላይ ኢንቨስት አድርገህ በስነ ስርዓት አሳድገህ ገባ የሚገባውን የእናት የአባት ፍቅር ሰጥተህ አንጸህ ስታሳድግ በቃ ይሄ ስራ ነው። ሬስት ኦፍ ዮር ላይፍ የተወሰነ ልጅ እዚህ ኮንሰርት እንደዛ ካልሆነ ለምን እመለሳለሁ ልጁ እንዴት I thought he said he's back. I'll be back ማለት ነው። ያወራው አልገባኝ የሚለኛል። አንተማ ደነስ ስለሆንክ ነው። እንዴት ይገባል? እንዴት ይገባል? ደንዝዛል። አንተ ድንዙዝ ነው። እና ልጅ ማለት በጣም በቃ እንትን ነው፣ ከባድ ነገር ነው። ብቻ ልጅ ላይ ኢንቨስት አድርገህ ልጅን ጊዜ ሰጥተህ ማታሳድግ ሆነ ባትወልድ ይመረጣል። ልጅ ስለተወለደ ዝም ብሎ ያድጋል ማለት አለ። ስለበላ ስለጠጣ ብቻ አይደለም። ብዙ ነገር መስራት አለበት ልጅ ላይ። እኔ ልጄ እንደኔ ሆኖ እንዲያድግ አልፈልግ፣ ከኔ የተሽሎ እንዲያድግ ነው ፈልግ። ኤኒ ሚንስ
የሚልሻዩ ወይ ተፈልጎ ስላልወለደ እንዳልከው አንተ ልጅህን ከአንተ በተሻለ መልኩ እንድታሳድግ ነው የምትፈልገው። አይ ቲንክ ትቆራጣለች። ለእኔ ብቻ ነው ጅንቲቴ አትቆራረጥ ያለሽ እንዲህ ነው የሚያስበው። ከኔ በተሻለ እንዲያድግ ነው ልጅ የምፈልገው እና ከሚወዳት ሴት ስላልወለደ ወይም ደግሞ ከወሬቨር ተሳስቶ ስለወለደ ብቻ ያ የተወለደው ልጅ ለምን ይጎዳል መሀል ላይ? በቃ ልጁ ተፈጥሯል። ለልጁ ኃላፊነቱን መውሰድ አለበት አባትየውም እናትየውም እንደዛ ማለት ነው ሁለቱም። ከዛ ልጆቻቸውን በሰላም ያሳድጋሉ። ሰው እኮ ግዴታ አንድ ቤት ውስጥ መኖር አይጠበቅበትም፣ ወይም ደግሞ መጋባት አይጠበቅበትም እኮ ልጁን በሰላም ለማሳደግ ባሉበት ቦታም ሆኖ እኮ ቢቻል እነዚህ አሁን ያልሻቸውን ፋክተሮች ማስወገድ ቢቻል ጥሩ ነው። በጋብቻ አንድ ቤት ውስጥ ወይ አንድ ላይ ቢያድጉ ጥሩ ነው። ካልሆነ ግን ሁለቱም የልጁ ህይወት ላይ ሙሉ ማድረግ አለባቸው ብዬ አምናለሁ። ሌላው ደግሞ ትንሽ ዲቴል እንግባ ካለን ዲቴል ከገባን ማለት ነው እኔ አቲንክ ስለሄድኩበትም ነው መሰለኝ ወንዶች ብዙ የማናውቃቸው ነገሮች አሉ። በጣም ብዙ እኔ ደልነት ነው ብዬ ነው ማምነው። ወንድ ልጅ አስረግዞ ሴት ልጅ ኦኬ አርግዛ ትውለድ ከዛ በኋላ እኔ በምችለው ሰዓት እንትን ላለው የሚል ወንድ ደልነት ነው። በዛ ላይ ደግሞ የእውቀትም እንትን አለ፣ የእውቀትም ማነስ አለ። እኔ አንድ ምሳሌ ልንገራችሁ። አንድ ጓደኛ ምን አለኝ፣ ቅርብ ጓደኛ ነው እና ማዘር አለ ኦልሞስት አሁን 35-32 ምናምን እዛ 32 ይጀምራል። ማዘር አለ እስከ ቅርብ ጊዜ ፋዘርን ትወቅሰው ነበር። እንዴት አልገባኝም ስለው እኔ ስወለድ በጣም ፋዘር ደባሪ ሙድ ውስጥ ነበረ እና የሆነ ሆርሞናቸው ሲቀየር ምን ሲል በቃ ሚስትሪት ያደረጋት ነበረ እና አንተ ያኔ እርጉዝ ሆኜ ብላው እስካሁን ድረስ ትወቅሰው ነበር። አስምሩበት። ይሄ ምን ማለት ነው? ወንዶች ብዙ ጊዜ የማናውቃቸው ብዙ ነገሮች አሉ ስላችሁ የሆርሞን ቼንጆች የሚቀያየሩ የሚሄዱበት ኢሞሽናል ስታተስ፣ የሚሰማቸው ኮንፈርት፣ ሴኪሪቲ ምናምን ያንን አብረ ማሟላት አለብህ። አለበለዚያ ከወለድክ በኋላ ልትለያይባቸው የምትችሉባቸው ምክንያቶች እነዛ ናቸው። ኢቨን ማለት ነው አንድ የተጠና ጥናት አለ እኮ የእብድ ያለ ፍቅር ላይ የነበሩ ባልና ሚስቶች ልክ የመጀመሪያ ልጅ ወልደው ሁለተኛ ሲደግሙ ኮምፕሊትሊ እነሱ ያላቸው ሪሌሽንሽፕ ይቆማል። ሁለቱም ልጆቻቸው ላይ ነው ፎከሳቸው ማለት ነው። በዛ መሀል ምን ይፈጠራል? እሷ ያው ሴት ልጅ በአቴንሽን ነው የምትኖረው። አቴንሽን ይነፍቃታል። አበባው አይመጣም ወይ ቆንጆ ነሽ አትባልም። አዩ ውስጥ ማን ዤቫሹ ንፋሳም ነው። አንዳንድ ቪዲዮዎች ቁጭ ብላችሁ ከምኮምትተዋቸው ሄድ አይ ፍሬንድ ነው ግን ንፋስ ነው በብዛት በኪሎ ነው አደንዛዥ እጽ የሚወስደው። ኦኬ ቀጥላዩ ቆንጆ ነጥብ ላይ ነው። ምን አለ መሰለ በኋላ ላይ ያ ኬሚስትሪ ይጠፋል። እሷም ባሏን ተኬራ ታደረግ ወይ ጊዜ ማይኖራት ገባት። ልጆቿ ላይ ነው ፎከሷ። በዛ ጋር ምን ይፈጠራል? በዛ መሀል ጋፕ ይፈጠራል። እነዚህ ነገሮች ማንም አላስተማርም፣ ማንም አያስተምርም። ገባ? ትሩአውት ፕሮሰስ ነው የምታየው። የትኛውም አበሻ ወልዶ ነው የሚያው ወይ ገብቷል። ኤክስፔሪንስ ስታደርገው ነው የምታውቀው። እንደዚህ አይነት ነገሮችን ማስተዋል የማትችል ከሆነ ትበላለህ። በነገራችን ላይ ምን አለ መሰለህ ብዙ ጊዜ እናወራ ነበር ስለ ሪሌሽንሽፕ ምናምን እና እኔ ሁሌ የምለው ጓደኛሞች ሆነው አትሊስት ከ2 እስከ 2 ዓመት ቆይቶ ወደ ትዳር ቢመጡ ትዳር ውስጥ ራሱ ቢያንስ 2 ዓመት ጊዜ ያስፈልግሃል። እንዳልኩ የተለያዩ ቫኬሽኖችን መሄድ ምናምን የሆነ መገንባት ያለብህ ጥሩ መሰረት ያለው ቦንድ ያስፈልጋል እዛ ላይ። ከዛ ልጅ ሁለተኛው ሌብል ነው ታውቃለህ። ያም ፕሮሰስ አልፈህ በቃ አሁን ዙረናል፣ አይተናል፣ ተዝናንተናል። ልጅ ቢመጣ የሚለው ፓርት እዛ ላይ ነው። አብዛኛው ሰው አርግዞ ይጋባል። የሚገርመው አብዛኛው ሰው
ልጅን ፕላን አድርጎ አይደለም የሚወልደው። ግን እንዳልኩ ፕላን ተደርጎ በቂ ጊዜ አሳልፎ በደንብ ተዋውቀው እድሜህም እየገፋ ሲሄድ የምታወራው ነገር እኮ ያስፈልግሃል። አብዛኛው ሰው ትዳር ውስጥ ፍቅር ብቻ ወይም በየቀኑ ሴክስ የሚደረግበት ወይ ምናምን መስላችሁ ሰዎች አሉ። በነገራችን ላይ እንደዛ አይደለም። ዋንስ ልጅ ከመጣ ብዙ ነገሮች ይቀይራሉ። ኢቭን እኮ ለልጅ ሴቭ ማድረግ አለብን። የሚገርም ነጮቹ ከዚህ ቢያንስ ለልጆቻቸው የሚማር ልጅ ምናምን ካላቸው እስከ 75,000 ዩሮ ድረስ ሴቭ ያደርጋሉ በአኔክስ። ምክንያቱም ዩኒቨርሲቲ ገብቶ የራሱን ትምህርት እንዲከፍል ምናምን። አበሻስ ኮንዶሚኒየም ሊገዛ የልጆቹን ብር ልኮ ጨርሷል። እና ልጆችን እንዳልኩ እኔ አሁን ጀርመን ሀገር ውስጥ አየሁ። የሚገርምህ አባትም እናትም አያስፈልግም ልጅ ለማሳደግ መንግስት ያሳድግልሃል ከፈለግ ምንም። እንዲሁም አብዛኛው እናትና አባት የልጆቹን ገንዘብ እየጠቀመ ነው የሚኖረው። የሚገርምህ ከዚህ ሀገር ማለት ነው። ግን ትልቁ ነገር ልጅ ስፔሻሊ የአባትን ፍቅር ቫሊዩን ማወቅ አለበት። በነገራችን ጥሩ አባት ያላቸው ልጆች ስፔሻሊ ከወንዶች ይልቅ ሴቶች ራሱ ሴት ልጆቹን አባታቸው ያሳደጋቸው ልጆች ከሚገባው በላይ ጠንካራ፣ ጥሩ ልብ ያላቸው፣ ጥሩ ስነ ምግባር ያላቸው ናቸው። ትልቅ ደረጃ መድረስ ይችላል። መጀመሪያ የሚባለው እኮ ምንድን ነው? ሴት ልጅ ልታገባ ስትል ወይ ሴት ልጅ ስታወራ ለሲሪየስ ነገር ስታስባት ከአባቷ ጋር ያላትን ሪሌሽንሽፕ ነው እኮ የሚባለው። እና እንዳልኩ በጣም የልጅ ቁጥር እንዳልኩ አንዳንዴ እንደመጣበት ፋሚሊ እኔ አሁን እንዳልኩ የቤቱ 6ኛ ልጅ ነኝ። አባቴ ግንባሬን የሳበኝን ቀንም አላስታውሰውም። የሚገርም እና እንዳልኩ አንድ ልጅ 2 ልጅ ኑሮ ሞር ፍቅር ብትሰጥ ሞር ብታሳደግ የተሻለ ደረጃ ብታደርስ ምናምን ብዬ አስባለሁ። እና በእኔ በኩል አንድ በቂ ነው ብዬ ነው ኖርማሊ የወሰንኩት። ግን እያንዳንዱ ሰው የመጣበት አንዳንድ ብቸኛ ሆኖ ያደገ ሰው ትልቅ ፋሚሊ በመስረት ይፈልጋል። እነዛ ነገሮች አሉ። ከዛ ውጭ ግን ሰሞኑ ምን አጋጣሚ መሰለህ ባኔክስ ለቤቢ እናስቀምጥለታለን። ያው የራሱ ከተወለደ ጊዜ ጀምሮ መጣለት 200 ብር አለ ታውቃለህ፣ የመንግስት እሷ አለች። ደግሞ እኛ ደግሞ የራሳችን 200 ምናምን አድርገን እናስቀምጥለታለን። እና ይቺ የምናስቀምጥባት እቃ አለች ታውቃታለህ። እና ትንሿ ሞልታ እሱ እንትን ብሎ ትልቅ እየተገዛለት ምናምን ያለው እና አይቷል። ይሄ በቃ ያንተ ብር ነው ምናምን። የሆነ ቀን ሾፒንግ ይዤ ወጣሁና ይሄን ግዛልኝ ምናምን ሲል ብር የለኝም ምናምን ስለው በራሴ እገዛለሁ እያለኝ ቆንጆ ጥያቄ ነው። እኔ ከምወዳት ስወልድ ነው ለእኔ ጥሩ። ከእሷ ከምትወድ ይልቅ አንተ ስትወልድ ሜክ ሴንስ። ዞላስ አዩስ ኖርማሊ ምን አለ መሰለሽ፣ ሁሌም የመጀመሪያው ፌዝ አንድ ሰው ነው አፍቃሪ ሆኖ የሚመጣው አይደል? ወይ አንቺ አፍቃሪ ነሽ ወይ እሱ አፍቃሪ ነው። ግን ወንድ ልጅ አፍቅሮ ሲመጣ እኔ ሞር የተሻለ ነው ብዬ አስባለሁ። ሴት ልጅ ደግሞ ኢቭን እኔ ጋብቻን ባኔክስ ወንድ ልጅ እንጋባ ብሎ ጥያቄውን ሲያመጣው ይሻላል እንጂ አርግዘሽ ካልተጋባን አልሰጥህም ሙሙ ብለሽ ምናምን ወደ ትዳር ካስመጣሽው በቃ ህይወትሽን ነው የሚበላሽው። ግን ወንድ ልጅ ፕላን አድርጎ አንቺን ፕሮፖዝ አድርጎ ምናምን ነገር ወደ ትዳር መምጣት ከቻለ በቃ ያ ልጅ ለትዳር ራሱን ዝግጁ አድርጎ መጥቷል ማለት ነው። እኔ ትንሽ ለየት ይላል ማለት ሀሳቡን ደግፈዋለሁ። ግን ሁለቱም ቢዋደዱ ጥሩ ነው። ግን የበለጠ ትንሽ በለጥ ቢል ብትይኝ የሴቷ ቢበልጥ አሪፍ ነው ነው ነው። ገብቷል። ልጅ ነው ጥያቄው። አዩ እኩል ልጅ ለመውለድ አይደል? አፍቅራት ሄደ የምትወልድላት ሴት እድለኛ ናት። ቢኮዝ ለልጅ የምሰጠውን ቫሊዩ በጣም ከፍተኛ የሚሆነው። እሷ ግን ወዳ አንተ ሳትወዳት አፍቅራ እሷ መታ ልጅ ብትሰጥ ትርጉም የለውም። ገባ? ያን ያህል ኬር አትሰጥም። የምትላት ነገር ኢትስ ሮንግ። እንግዲህ ይህን አመለካከት ነው ጁንቲ። አመለካከት አይደለም። አመለካከት ወደ መሬት ሲወርድ የሚባል ነገር አለ። አብናናዬ ለመሰለ ሮንግ። እኔ ደግሞ አፍቅሯት በቃ ወይኔ እልል ብሎ በቃ ፍቅር ይዞት ልክ ስትወልድለት ያስጣላችሁ ሴት እናውቃለን። በጣም ትንሽ ናቸው። ይኖራሉ እንግዲህ ይኖራሉ። ጥናት ስላልሰራንበት ይሄ ብዙ ነው ይሄ ትንሽ ነው ለማለት አንችልም።
አሁን ላይ ግን እዚህ እኮ ከተናገረው በጣም የተመቸኝ ነገር በናና እንዳልከው ጊዜው ሰው ዝም ብሎ ነው የሚወልደው ማለት በጣም ልጅ መውለድ ኖርማል ሆኗል። ኖርማላይዝ ተደርጓል። በቃ ይወለድ በተለይ ኤጅ ሴቶች ኢንክሉድ እየወለደ ነው። በቃ ይወለዳል ዝም ብሎ እና ልክ ሲወለድ ልክ እንዳልከው ላይክ ተፋቅረው ይሁን አፍቅራው ይሁን አፍቁራት ይሁን በየትኛውም አይነት መልኩ ልጅ እየወለዱ ነው ሰዎች። በናናዬ አንተ ፎከስ ማድረግ ያለብህ ባናና አፍቅሬያት መውለድ አለብኝ፣ አፍቅራኝ ከወለደችኝ አልቀበልም አይመቸኝም ሳይሆን ያ ልጅ እንዳይመጣ መጠንቀቅ ነው። ከመጣ በኋላ ግን ኃላፊነት እንዳለብህ ማመን ነው። በናናዬ እኔ ይሄ ነው ፖይንቴ። በቃ ማመን አለባቸው። ማንም ሰው ወደዳት አፍቅራት ጥላት ሲጀምር ምንም ማታረግልህን ሴት ጋር አለመተኛት ነው ከጅምሩ። ጁንቲቲ የማመን ያለማመን ጉዳይ አይደለም እኮ የልጅና የአባት ትስስር የልጅና የአባት አይደለም። ይሄንን ማሰብ ያለብን ከመተኛት በፍላጎት ላይ የተመሰረተ ግን ሊሆን አይገባም። ብናናዬ ላይክ በፍላጎት ላይ የተመሰረተ ነው ልትል አትችልም። ከወለድክ በኋላ ኃላፊነት አለብህ። ኃላፊነትን መወጣት አለብህ። ባናና ገና ለገና ፍላጎት አልነበረኝም ተብለህ የምትጎዳው እናትየውን አይደለም የተወለደው ልጅ ነው። ከእናትየው በበለጠ ማለት ነው። እንጂ ወንድ ልጅ ቢያፈቅር እኮ ጥሩ ነው። ልክ ነህ እኮ ላይክ ሲጀምር አንተ ፍቅር የለም ብለህ የምታስብ ሰው አይደለ? ድሮ ነበረ ታዲያ እንዴ ጁንቲቲ? አሁን ተቀየረ። ጊዜ ተለዋዋጭ እኮ ነው። እንዴት አሁን እንግዲህ ቢያንስ ለሆኑ ወቅቶች ታውቂኛለሽ፣ በፍቅር ላይ ያለኝን አቋም ታውቂያለሽ። እንዴት እንደዚህ አይነት ጥያቄ ጠይቅቻለሽ? ያንተ ዴፊኒሽን ኦፍ ፍቅር እኮ ባናና ኤግዚስት አያደርግም። ለምሳሌ አንተ ፍቅር እንዲፋይል የምታደርግበት መንገድ ነው። ብናና አሁን ለምሳሌ አንድ ቀን ጠይቄህ አውቃለሁ። ምንድን ነው ለአንተ ፍቅር ስለ አንተ በቃ እንዲፋይል የምታደርገው የሌለ ነገር ነው። ብናና ሰርፌስ ላይ ነህ እኮ። ለምሳሌ የሌለውን ነገር ትግለጭልኝ። ምን አልከኝ? ፍቅር መስጠት ብቻ ነው መቀበል የሌለው ነው አይደለም። ፍቅር መስጠትና መቀበል ነው አልከኝ። ጊቭ ኤንድ ቴክ ናት ምድሪቷ፣ እንደዛ ስለሆነች ነው። ግን ትሩ ፍቅር ደግሞ ጊቭ ኤንድ ቴክ። ግን እሱን በደንብ አድርጌ ተንትኜልሽ ነበረ። ደናቁርት እየሆንሽ ነው። ምን ሆነሽ ነው ጁንቲት? ያልገባሽ እንኳን እኛ ሰዎች ፈጣሪ የምንለው እግዚአብሔር ጊቭ ኤንድ ቴክ ስለሆነ እኮ ነው ሲኦል አዘጋጀልን ብላችሁ የምትነግሩኝ። ቢኮዝ የሚፈልገውን ነገር ካላደረግሽለት ቅጣት አለሽ እያለሽ ነው። ስለዚህ ይሰጥሻል ጌታ። አንቺ በምትኩ ደግሞ ምስጋና የሚሆን ምንም ይሁን መስጠት አለብሽ። ብቻ ያችን ነገር ካላረግሽ ያ የሚገባሽን ይሰጥሻል ነው። ፍቅርንም እኔ በዛ ልክ ነው የምገልጸው። ገባሽ? ጊቭ ኤንድ ቴክ ነው። አንድ ሰው ብቻ እየሰጠ መኖር አይቻልም። ቢኮዝ ይደክመዋል፣ የሆነ ሰዓት ላይ ይደክመዋል። ሰው ነው። ዳትስ ዋይ ያንን ምንድን ነው መረጃ የሰጠውሽ። ፍቅር ሁል ጊዜ ጊቭ ኤንድ ቴክ ነው። ኤቭሪ ነገር እዚህ ምድር ላይ ያለ ነገር በሙሉ ጊቭ ኤንድ ቴክ ነው። ፍቅር ስሰጠሽ ፍቅር መልሰሽ ካልሰጠሽ በቃ ሄድሽ ማለት ነው። እየሰደብኩሽ ፍቅር ልሰጭኝ አትችይም። እየናኩሽ ፍቅር ልሰጭኝ አትችይም። ገብቶሻል? ባናና ምን እንደው ታውቃለህ፣ እንትን ይሰለቻልም እንጂ እንደዚህ አይነት ነገር እንዴ ከአንዱ ሰው ብቻ ኤፈርት ሲሆን ይሰለቻል። መሰልቸት ብቻ ሳይሆን ጊቫፕም ያደርጋል ብዙ ሰው። አስበው አንድ ቤት ውስጥ ሆነ ስትገባ ስትወጣ ደህና ዋልክ የማትባባል ከሆነ የድሮ ሩቲኖች ከቀነሱ አንዳንድ ምልክቶች ካየ የሆነ ዛት ሬድ ፍላግ ያ በሚገባ መግዲ እንግዲህ ምን ይባላል። ንፋሴማ ቆጥራለች እኮ እያስተኛንልህ እኮ ነው። ስፔሻሊ በአንተ ድምፅ ነው የምታገኘው። ሞኒ የምትባለው ሴትዮ አያልቅም። ምን ነው ፍቅር ያልቃል ወይ ተብሎ ልጠይቀው ነው። ያ ያልቃል እንዴ? ቃል በአግባቡ መስጠት ካልቻልክ ያልቃል። አሁን እኮ ችግሩ በኔክስ መሰለህ፣ ያላገቡን ሰዎች ስለ ትዳር ስታወራቸው እንትን ነው የሚመስላቸው፣ አያምኑህም። ስለ ልጅ ፍቅር ስታወራቸውም ያልወለዱ ሰዎች አንደርስታንድ አያደርጉም። እንዳልኩ ደግሞ አሁን ወደ አረብ ሀገር ሄደው 6 ዓመት ኮንትራት ፈርመው አንድ ቤት የሚኖሩ ሰዎች
ስለ ፍቅር ስታወራቸው ያልቃል ስትል አይገባቸውም። እና አስቸጋሪ ነው ያልኩ። ሁሉም በፕሮሰስ እንትን ነው። ከምንም በላይ እኮ ራሱ ከፍቅርም ከምንም በላይ ሪስፔክት መደራረጉ ትልቅ ባል ያለው ትዳር ላይ ተከባብረህ ምናምን ነገሮችን አንደርስታንድ አንዳንዴ የብን ሳታወራ እኮ ትግባባለህ። እንዳልከው ዞላችን ትዳሩ ስትገባ ይሄ መጀመሪያ ላይ የነበረው ሀኒሙን ምናምን የሚጠብቁ ሴቶች አሉ። እንደዛ አይደለም። ፍቅር የሚባለው ነገር እንትን ይልና ወደ መተሳሰብና ወደ መቻቻል ምናምን እያደገ ነው የሚሄደው። መተሳሰብ የሚባለው ነገር እያደገ ነው የሚመጣው ቤት ስትሰሩ እንጂ ልክ የሀኒሙን አይነት ፍቅር የምጠብቅ ሴት ካለሽ ጌታ ይከተልሽ። እናቱ ጌታ ራሱ ይደብረዋል ሊከተላት ባናና በጣም የደበረው መቼስ እምቢ ማለት ስለማይችል ነው የሚከተለው ጌታ። ሀዩ ራሱ ሄደን የፖስት ልጽፍላት ለመቅድ ጥለውናል። ያ እንግዲህ ቀናችሁ ባረክ። እኔም እንትን ልበል። አሪፍ ጊዜ ነው የነበረ። አንዴ ከመውጣት በፊት አንድ ቤት ተጋብዤ ጊዜ ነው እና ልጁን የሳቀው ዮሐንስ አለማየሁ መዝገቡ ነው የያሱ ነው መዝገቡ እና ቤታቸው ሲለካ ባልና ሚስት ተኮራርፈዋል። ታውቃለህ? ከዛ የሆነ ሰዓት ላይ ስጠራው እሱን መዝገቡን አጠራው ድሮ ታውቃቸው ቤቢ ምናምን ሲባባሉ ነው የማውቃቸው። መዝገቡ ላይ ደረሳቸው አልኩት። ዞናችን የት ነህ እንዴ? ካፍቴሪያ ነን።